ሰላም እንዴት ናችሁ? ያው ተጠፋፍተናል። ዛሬ ያላችሁት ሐሳበኛ ላይ ነው። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ዛሬ የምናወራው ስለ ሎጂክና ፋላሲ ነው። አመክንዮና ተፋልሶ እንደማለት። ለመሆኑ ሎጂክ ምንድነው? አብዛኞቻችን ውይይቶቻችን ከሰዎች ጋር የምናደርጋቸው የሐሳብ ክርክሮች፣ ንግግሮች ፍሬያማና ውጤታማ እንዲሁም በስምምነት የሚደመደሙ ሲሆን አይስተዋልም። በእርግጠኝነት ይሄ ነገር ገጥሟችኋል ብዬ አስባለሁ። በሰላም የጀመራችሁት ጨዋታ እንዲሁ በክርክርና ያለ ስምምነት ሲያልቅ አልፎ አልፎም ሰውን ከሰው ጋር ሲያጋጭ እንመለከታለንና ሐሳብን እንደ ሐሳብ ለምንድነው መቀበል የሚያቅተን? ለምንድነው ከሰውየው ጋር ከተናጋሪው ጋር ቀጥታ ከማንነቱ ጋር ማገናኘት የሚቀናን? ለምንድነው በመሰዳደብ በመነቋቆር የምንጨርሰው ሐሳቦቻችን? አይታችሁ ከሆነ የፖለቲካው ውይይትም በሉ እንዲሁ ደግሞ ይሄ አቻላቻ ውይይት የምናደርግበት ሰዓት ላይ ስለ ለተለት ህይወታችን ሊሆን ይችላል በማስረጃና በመረጃ ከመነጋገር ከመግባባት እውቀት ለመገበየት አንዳችን ካንዳችን ለመማር ከምናደርገው ግንኙነት ይልቅ የሚያመዝነው አንተ ደግሞ ምን አውቀህ ምናምን በመባባል በመበሻሸቅ የምንለያይባቸው ጊዜዎች ናቸው አይደለ? በእርግጠኝነት ስለ አመክንዮ ስለሚመስለው ተፋልሶ የምናቅ ከሆነ የተሻለ ፍሬያማ የሆነ ውይይትና ክርክር ማድረግ እንችላለን ብዬ አስባለሁ። ስለ ሎጂክ ትንሽ እንነጋገር። ሎጂክ ወይም ደግሞ አመክንዮ ማለት ምክንያታዊ ሐሳብን ማመንጨት መናገር በሱ ማስረዳት ለሰው ማለት ነው። እና ሎጂክ እንዲያድግ በስልጣኔዎች ሁሉ የየራሳቸው የሆነ አስተዋጽኦ ሲያደርጉ ነበር። የመጀመሪያው ስልጣኔ በሰው ልጅ እንደሚታወቀው የሱሜሪያን ስልጣኔ ነው። ከአሁኑ ኢራቅ አካባቢ በርካታ ስልጣኔዎች ተነስተው ነበር። የባቢሎንን የአሴሪያን ስልጣኔዎች ጨምሮ ማለት ነው። ከዛም ወደ ግብጽ እንሻገራለን፣ ህንድ፣ ቻይና፣ ኢትዮጵያ ያልን ጥንታዊ ስልጣኔዎች አሉ አይደለ? ከነሱ ስልጣኔዎች አንደኛው መሰረት የነበረው ማትማቲክስ ነው። ሌላው ደግሞ ምንድነው? ስነ ከዋክብት ቆጠራ፣ ሃይማኖት፣ እነዚህ በጣም ኃይለኛውን ድርሻ ይይዛሉና በእነዚህ ሁሉ የሙያ መስኮች ንግግር ማወቅ፣ ንግግርን አርቲኩሌት ማድረግ፣ በጥበብ መናገር ዋነኛ ክሬዲት የሚያሰጥ ነገር ነው የነበረው ማለት ነው። ወታደሮችን ለመቀስቀስ ይሆን ይችላል፣ ሰዎችን ለአምልኮ እንዲተጉ፣ ነገስታቶቻቸውን እንዲቀበሉ፣ ስራዎችን ኮኦፕሬት አድርገው እንዲሰሩ ለማስቻል የግድ ተናግሮ ማሳመን አንዱ ጥበብ ነበር። በተለያዩ ትምህርት ቤቶችም ይሄ ንግግር ጥበብ ይሰጥ ነበር ማለት ነው። ከዛ ዋናው ግን ሎጂክ ተብሎ ስሙ እንዲጠራ አሁን ያለውን ቅርጽ እንዲይዝ ደግሞ መሰረት የጣሉት የግሪክ ስልጣኔ ነው። ግሪክ ከቀደሙ ስልጣኔዎች በመማር በርካታ ነገሮችን ዴቨሎፕ አድርጋለች። በተለይም ደግሞ አርስቶትል ኦርጋኖን በሚል ስብስብ ስራ ውስጥ የአሁኑን የአመክንዮ ፋውንዴሽን ወይም መሰረት ጥሎ በማለፉ የሎጂክ አባት ተብሎ እንደውም ይጠራል። ስለ ሎጂክ ማውራት አይደለም በዋነኛነት የዛሬ ግቤ። ከግሪክ በኋላም የተነሱ ስቶይኮች፣ ሶፊስቶች፣ የ19ኛው እና የ20ኛው መቶ ክፍለ ዘመን ፈላስፎች አሁን ላይ በጣም አድቫንስድ የሆነ ሎጂክን ኳንተም ሎጂክ የሚባል አለ፣ ኤአይ ሎጂክ የሚባል አለ በስፋት ለማትማቲክስ እውቀት እና ለተለያዩ ዲቤቶች የምንጠቀምበትን የሎጂክ ሳይንስ አበርክተውልናል። ነገር ግን ፖለቲከኞች እንዲሁም ሲውዶ ሳይንቲስት ወይም ደግሞ ሐሳዊ ምሁራን የምንላቸው እንዲሁ ተናግሮ አዳሪዎች በተለይ ደግሞ ከሚዲያ ጋር በተገናኘ ፕሮፓጋንዳ የሚሰሩ መንግስታት እኒህ ሎጂክ የሚመስሉ ወይም ደግሞ አመክንዮአዊ የሚመስሉ ነገሮችን በመጠቀም ህዝቦቻቸውን የሌሎች ሀገራትን ህዝቦች ምናምን ማኒፑሌት ያደርጋሉ ማለት ነውና ይሄ ማኒፑሌት የማድረግ የማጭበርበር ትሪክ የማድረግ ሜተድ የግዴታ ከሎጂክ ጋር መቀራረብ አለበትና ሎጂክ የሚመስሉ ግን ደግሞ ውስጣቸው ሾህ ያለ አመክንዮ የሌላቸው ፍሬ አልባ የሆኑ ነገሮችን ፋላሲ እንላቸዋለን። ተፋልሶ እንደማለት ነው። በንግግራችን ውስጥ ያለ እርስ በርሱ የሚቃረን ሐሳብ ማለት ነውና በጣም ብዙ አይነት የተፋልሶ አይነቶች አሉ። ለዛሬ እኔ ብዙዎቻችን የምንሰራቸው ብዬ የማስበው ደግሞ ሰዎች ሲሰሩትም ልብ ልንለው ልንነቃበት የሚገባንን ባለማወቅ የምንፈጽማቸው ከሆኑ ልብ ብለን እንድናርማቸው የሚያስፈልጉንን ብዬ የመረጥኳቸው በጣም የተወሰኑ የተፋልሶ አይነቶች ለመጠቆም ፈልጌ ነው። የመጀመሪያው አድሆሚነም ይባላል። አድሆሚነም ማለት እንደዚህ እናወራለና ከጓደኛ ወይ ከሌላ ሰው ጋር እያወራን ድንገት ሐሳቡን በሐሳብ መመከስ ሳንችል ስንቀርብ እንላለን እንዴ አንተ እኮ እንደዚህ ነህ ምናምን። ለምሳሌ ከጓደኛችሁ ጋር እናንተ ኢኮኖሚስት ናችሁ እንበል፣ በሙያው የሌለበት ጓደኛችሁ ጋር እያወራችሁ ነውና በጣም ጥሩ የሆነ የኢኮኖሚ ትንታኔ ያቀረበ እንበል፣ ግን ከናንተ ሐሳብ ጋር ይቃረናል። እንዴ አንተ ምን ታውቃለህ ገና 12ኛ ክፍል ተምራል ጨረስክ አይደለም እንዴ ብንል ሐሳቡን ሳይሆን it makes sense አይደለ? የሆነ ትርጉም ይሰጣል። 12ኛ ክፍል ነው ከኢኮኖሚስት ጋር ቁጭ ብሎ እንዴት ስለ ኢኮኖሚ ተነትናል። ግን
ሎጂካል አይደለም ሐሳቡን በሐሳብ ሳይሆን ያጠቃነው ሰውየውን ቀጥታ አታክ በማድረግ አርጊውመንት ነው ክርክርን ለመቋጨት የሚደረግ ሩጫ ነው ማለት ነው እንደዚህ አይነት ሰዎችን ካራክተራይዝድ አድርጎ ባሉበት ባለባበሳቸው ባሉበት ቁመና ወር ደግሞ ባካላቸው ምናምን ተንተርሰን ሰዎችን አታክ በማድረግ ክርክር ለማሸነፍ መሞከር አድሆሚነም የሚሉትን ተፋልሶ ከመስራት ቁጥር ነው You better turn up your hearing aid, Pops. Pops? I'm only 2 years older than you. Do we want old man Patterson here with his finger on the button? What button? What the hell are ሌላው ምንድነው ለሰዎች ትሪክ ምን የሚያደርጉበትን መንገድ ለመናገር ነው ለምሳሌ ፔፕሲና ሚሪንዳ አንድ ካምፓኒ ነው አይደል የሚያመርታቸው ስለዚህ መጣና ጋሼ ከለስላሳ መጠጦች ውስጥ ከፔፕሲና ከሚሪንዳ ማንን ነው የምትወደው ቢለ ፎልስ ደሊማ የሚባለውን አይነት ፋላሲ እየሰራ ነው ማኒፑሌት ያረጋችሁ ነው እንዴት ከፔፕሲና ከሚሪንዳ ሌላ ሶፍት ድሪንኮች ስላሉ ለስላሳ መጠጦች ስላሉ ማለት ነው ሁለት ብቻ አይደለም ምርጫ ያላችሁ ሌሎችም ምርጫ ወደ ጎን እንደሌሉ አድርጎ ስለ ሁለቱ ብቻ መናገር ፎልስ ደሊማ የሚባለው የተፋልሶ አይነት እየተሰራ ነው ክርክሮችም ላይ እንድታስተውሏቸው ነው ሌላው ደግሞ በርካታ ጊዜ የሚፈጸም አንድ ፋላሲ ያለ ስትሮማን ይባላል ነገር ማጣመም ማለት ነው እንዴት ነው ይሄ መንግስት ለትምህርት ከፍተኛ ትኩረት ሊሰጥ ይገባል የሚል ሐሳብ ቢያነሳ አንድ ሰው አሃ የጤናውን ዘርፍ ችላ ይበልል ሰው ሙቶ ይለቅ ቢል እንዴት አመጣው ይሄ ነገር ማጣመም ነው ያወራን ያለነው ስለ ትምህርት ነው ቀጥላ አድርጎ ያላላችሁትን እንዳላችሁ አድርጎ ለራሱ ክርክር እንዲመቸው ነገር ማጣመም ስትሮማን ይባላል ማለት ነው ሰዎችን ማሳቀቅ ነው The Democrats want open borders. They want anybody they want including MS-13 pouring into the country. And the Democrats don't like ICE. These are great, brave, tough people. These people are much tougher than MS-13. ሬድ ሄሪንግ ደግሞ ጠቅላላ ሳብጀክቱን መቀየር ነው ጭራሽ አይታችሁ ከሆነ ፖለቲከኞች ብዙ ጊዜ ይህችን ነገር ይተቀሟታል በተለይ የውጮቹ ሀገር ያው ምንድነው ተጠያቂነቱ ምናምንም ስላለ ጋዜጣዊ መግለጫ ምናምን ሲሰጡ አይታችሁ ከሆነ ስለ አንድ ነገር ስለሆነ ፖሊሲ ሲንትን ሲሉ ቀጥታ የጋዛ ሰላም ወር ደግሞ እስራኤል ምናምን ብሎ ሰውን አቴንሽን ወደሚሰርቅ አይነት አቅጣጫ ይቀይሩታል ማለት ነው ቶታሊ ሳብጀክት ቀይሮ ስለሌላ ነገር ማውራት ሬደሪንግ ይባላል ሌላው መሰረታዊ የሆኑ ደግሞ ኢሞሽን ነው አፒል ቱ ኢሞሽን በስሜት ክርክርን ለማሸነፍ መሞከር ማስተዛዘል ሊሆን ይችላል ጸጸት እንዲሰማችሁ ማድረግ ሊሆን ይችላል ማባበል ሊሆን ይችላል ሐሳብን በሐሳብ ከመመከት ይልቅ በኢሞሽን ለመመከት የሚደረግ ጥረት ማለት ነው እኩል ለምሳሌ ቤተሰቡ ቤት ውስጥ ቁጭ ብላችሁ እህቶቻችሁ ወይም ወንድሞቻችሁ ጋር የሆነ አይነት ምግብ ቀረበ ለአንድ ሰው ብቻ የሚቀርበው ሁለታችሁም እኩል ነው ያልበላችሁት ነገር ግን አይ እኔ እኮ ግን ትናንትና ራቴን አልበላውም ቢላችሁ ያ ሰው አስተዛዝኖ ያንን ነገር ከናንተ ተቀበለ ማለት አይደለም ያ አፒል ቱ ኢሞሽን ነው ሌላው ሰርኩላር ሪዝኒንግ ነው ምንድነው ዙሪያ ጥምጥም መሽከርከር ማለት ነው ለምሳሌ ህግ ማክበር አለባችሁ ተባላችሁ ለምን አላችሁ ህጉ ላይ ጥያቄ አላችሁ ወይም ደግሞ ህግ ማክበር ለምን እንደሚያስፈልግ ነው እናንተ ጥያቄያችሁ ግን መላሹ ምን ይላችኋል ህግ አለማክበር በህግ ስለሚያስቀጣ ቢላችሁ ምክንያት አይደለም እዛው ላይ እየተሽከረከረ ነው ማለት ነው የመኝታ ሰዓት ደርሷል ተኙ ተባላችሁ ለምን አላችሁ የመኝታ ሰዓት ስለደረሰ ይሄ አይደለም ምክንያቱ አይደለ እነዚህ እንትኖች ሰርኩላር ሪዝኒንግ ይባላሉ መምራችን ትክክል ነው የተናገረው አልኩ ለምን እሱ ስላለ ወይም ደግሞ ቅዱሳት መጽሐፍቶቻችን እየተጠቀስን ብዙ ጊዜ ሃይማኖት ክርክር ላይ ለምሳሌ ቁርአን ትክክል ነው ወይም ደግሞ መጽሐፍ ቅዱስ ትክክል ነው ምናም ብሎ ይከራከራል እንዴት አወቅ ስትሉት መጽሐፉ ላይ ተጽፏል ቢላችሁ እዛው ላይ ነው አይደለ የረገጥን ያለ ነው እነዚህ ውይይት ክርክሮች ሎጂካሊ ይመስላሉ እንጂ ሰርኩላር ፋራሲ ናቸው ማለት ነው ሌላው ስሊፐሪ ስሎፕ አለ በጣም ይሄ ፕሮክራስቲኔት የሚያደርግ ሰው ታውቃላችሁ ይሄ በጣም ትንንሽ ነገሮችን እንደ ትልቅ ነገር ቆጥሮ የሚሰጋ ምንም ባልተፈጠረበት የሚጨነቅ አይነት ሰው ማለት ነው ለምሳሌ ትምህርት ቤት እንሄድ በረፍት ሰዓት ተማሪዎች ስልክ መያዝ አይችሉም ይባላል ለምንድነው የማይችሉ ስትለው በረፍት ሰዓት ስልክ ከተጠቀሙ ክላስ ሲገቡም በድብቅ ይተቀማሉ ስለዚህ መማር አይችሉም ካልተማሪው ወርቃሉ ሁሉም ተማሪ ከወደቀ ሀገርን የሚረከባት የለም ሀገር ተረካቢ ከሌላት ምናምን ስሊፐሪ ስሎፕ ትንሽዬ ነገር ይዞ በጣም ጃያንት የሆነ ድምዳሜ መስጠት ማለት ነው
ብዙዎቻችን ደግሞ ልብ የማንለው አሁንም በኑሯችን የሚጎዳን ሳንክ ኮስት ፋላሲ ይባላል። አንድ ነገር ላይ ብዙ ጊዜ አጥፍታችሁ ሊሆን ይችላል፣ ብዙ ጊዜያችሁ ገንዘባችሁን ኢንቨስት አድርጋችሁ ሊሆን ይችላል ምናምን፣ ግን እያዋጣችሁ አይደለም። ስለዚህ ያንን ነገር መቀየር አለባችሁ። ግን ደግሞ ብዙ ነገር ኢንቨስት ስላደረጋችሁበት አይ መጨረስ አለብኝ ማለት አይነት አባዚ ማለት ነው። ለምሳሌ ምንድነው 17 ዓመት የተማረ 19 ዓመት ምናምን የተማረ ዶክተር ያን ያክል ለፍቷል ምናምን ኢንቨስት አድርጓል ብዙ ጊዜው። ነገር ግን አሁን ዘመኑ ላይ ያያችሁት ነው ምን ያክል የሕክምና ሙያ እየተራከሰ እንዳለ። ያው የነሱ ጥፋት አይደለም በርግጥ፣ ግን ለኑሮ አይሆንም አይደለ? ስለዚህ ሌላ ነገር መፈለግ፣ ሌላ የሚያዋጣውን የሚያበላውን ነገር መፈለግ አለበት። ነገር ግን ይሄ ሰው አይ ይሄን ያክል አመት ከለፋውበትማ በዚህ ነው መስራት ያለብኝ ብሎ ራሱን ኑሮን የሚጎዳ ከሆነ አንፎርቹኔትሊ ይሄንን ሳንክ ኮስት ፋላሲ እየፈጸመ ነው ማለት ነው ብሎ መደምደም ይቻላል። ሌላ የሳንክ ኮስት ፋላሲን እንትን ለምሳሌ የሆነ ፊልም በጣም ተካበደለትና እዩት ተብላችሁ ሪኮመንድ ተደረጋችሁት። የ4 ሰዓት ፊልም ነው እንበል። ከዛ እንደምንም ብላችሁ 2 ሰዓት አያችሁት፣ ግን ምንም አልሳባችሁም። ጊዜያችሁን እያቃጠላችሁ ነው፣ ኢንጆይ እያደረጋችሁ አይደለም። ለምን አታቋርጡት? እንደ ኦሬዲ 2 ሰዓት ተኩል አይቻለሁ፣ 2 ሰዓት አይቻለሁ፣ ስለዚህ ልጨርሰው። ይሄ ያው በሚሰምጥ መርከብ ላይ መንሳፈፍ ማለት ነው። ከመርከቡ መውረድ አለባችሁ። ሳንክ ኮስት ፋላሲ ይሄ ነው። እንደ ማህበረሰብ ደግሞ የምንሰራው ነገር አለ፣ አፒል ቱ ኢግኖራንስ። በጣም ብዙ ክርክሮች ላይ ታውቁታላችሁ። ለምሳሌ አይ መኖሩን ስላልተረጋገጠ ሳይንስ ስላላረጋገጠው እግዚአብሔር የለም ስለማናየው እግዚአብሔር የለም ብንል ያልተረጋገጠ ነገር አለም የለም መባል የለበትም አይደለ? በሳይንስ መረጃ መሰረት። ስለዚህ እግዚአብሔር የለም ለሚለው ማስረጃ ሳይንስ ስላላረጋገጠው ወይም ባይናችን ስለማናየው የለም ማለት አንችልም። ሌላው የሆነ መድኃኒት ትይዛላችሁ። ይሄ መድኃኒት ሳይንቲስቶች ወይም የሕክምና ባለሙያዎች ይጎዳል ብለው ሀሳብ ስላልሰጡበት ሴፍ ነው ማለት ነው የሚል ድምዳሜ ብንወስድ አፒል ቱ ኢግኖራንስ የተባለውን ፋላሲ እየሰራን ነው ማለት ነው። እመወዳቸው ሌሎች እንትኖች አሉ። ለምሳሌ ቴክሳስ ሻርፕ ሹተር የሚባል ፋላሲ አለ። ሰውየው ኢላማ ተኩስ እየተኮሰ ነውና ልክ ተኩሱን ከተኮሰ በኋላ ኢላማው ላይ ሂዶ ጥይቷ የገባችበት ቦታ ላይ ያከባል ማለት ነው። አሁንም እንደዛ ያደርጋል። ከኋላ የመጡት ሰዎች የሚረዱት እንዴት ነው? ክብ ክቦቹን አልሞ እየመታ እንደሆነ ነው። ነገር ግን ሰውየው ቀሽም ተኳሽ ስለሆነ ከተኮሰ በኋላ ነው ኢላማውን የሚያከብበት የመታትን ቦታ የሚያከብባት ማለት ነውና ሰዎችም አሉ እንደዚህ በውይይት በክርክር ጊዜ እንዴ ማስረጃ መጣለው ምናምን ይሏችሁና ኦኬ ጎግል ያደርጋሉ ሪፈር ያደርጋሉ የሆነ ነገር ግን የሚፈልጉት ምንድነው መጀመሪያ የተናገሯትን ስቴትመንት የምታጸናላቸውን ሐሳብ ብቻ ፍለጋ ይንከራተቱና ከየትም ፈልገው አንዲት ነገር ያመጣሉ ማለት ነው። ዓለሙን ስለሞላው የነሱን ሐሳብ ስለሚቃረነው ማስረጃ ምንም አይነት ደንታ የላቸው። አንድ ምሳሌ ልስጣችሁ። አሁንም ድሮ የሃይማኖት ክርክር ተነሳ እዚህ ኢትዮጵያ ውስጥ ነውና በክርስቶስ ባህሪ ላይ ነው ክርክሩ የተነሳ። 2 ልደት አለው 3 ልደት አለው የሚል ክርክር ተነሳና ነገስታቱ ቁጭ አሉ ማለት ነው ለፍርድ። እና ለሃይማኖት እንደምታውቁት ለሃይማኖት ክርክር ማስረጃ የሚመጣው መጽሐፍ ቅዱስ ነው በዋናነት። ከዛ በኋላ ነው አዋልድ መጽሐፍት ምናምን የሚመጡትና 2 ልደት ባዮቹ መጽሐፍ ቅዱስን በዋናነት እየጠቀሱ ከዛ ሊቃውንቱን መጽሐፉን እየጠቀሱ በደንብ አብራሩ ማለት ነው ሐሳባቸውና 3 ልደቶች እስኪ እናንተ የት ነው ያመጣችሁት? እንደዚህ አይነት ትምህርት ዓለም ላይ የለምና ሐሳባችሁን አስረዱ ሲባሉ እንትንም የሚባል ገዳም ውስጥ እንደዚህ አይነት መጽሐፍ ላይ ገጽ ቁጥር እንደዚህ የህዳግ ማስተዋወሻ ላይ ይቻ ሐሳብ ተጽፋለች አሉ ማለት ነው። ኢማጂን የሄዱበትን ርቀት ያችን ነገር ለማምጣት ሌላ የትም ቦታ የሌለ ትምህርት አምጥተው ማለት ነውና እንደዚህ አይነት ሰዎች ቴክሳስ ሻርፕ ሹተር ፋላሲን እየሰሩ ነው ማለት ነው። ሌላው ኖትሩ ስኮትስማን የሚባል ደግሞ እንደዚሁ ፋላሲ አለ። ይሄ ፋላሲ በጣም አደገኛ ፋላሲ ነው በነገራቸው ላይ። ከኛ ወገን ካልሆንክ እንደዚህ ካላደረክ ትክክለኛ የኛ ወገን አይደለም እንደማለት ነው። ለምሳሌ ሁሉም ኢትዮጵያዊ ይህን መንግስት ይወዳል አለ የሆነ ሰው ነውና አረ እኔ ይህን መንግስት አልወድም ቢል የሆነ ሰው ኢትዮጵያዊ ነው እኮ አይ ስለዚህ አንተ ትክክለኛ ኢትዮጵያዊ አይደለም ብሎ ማግለል መሞከር፣ አታክ ለማድረግ መሞከር፣ ካራክተራይዝ ለማድረግ መሞከር ኖትሩ ስኮትስማን የሚባለውን ፋላሲ እየፈጸምን ነው ማለት ነው። እነዚህ በጣም ሁሌም ቢሆን በውይይት በክርክር እንደዚህ ቁጭ ብላችሁ በመትነጋገሩበት ሰዓት የምትፈጽሟቸው ወይ ሰዎች የሚፈጽሙት አይነት ፋላሲ ወይም ተፋልሶ የሐሳብ ተፋልሶዎች ናቸው። ሐሳብ የማንሳት የማሽከርከር
የሚመስሉ ነገር ግን ሐሳብን የሚጎዱ እንዳናርግ የሚያደርጉ ነገሮች ናቸው። ዛሬ ስለ ፋላሲና ስለ ሎጂክ ማውራት ያስፈልገበት ምክንያት አንደኛ በጣም በርካታ ማኒፑሌተሮች አሉ። የሰዎችን ድክመት አለማወቅ ተጠቅመው ውሸት እያወሩ እውነት እንደሚያወሩ አድርገው ሐሳብ የሚሸጡ ብዙ ሰዎች ስላሉ፣ ሁለተኛ ባለማወቅ እኔን ጨምሮ ብዙ ሰዎች ፋላሲ ኮሚት ስለምናደርግ ሐሳብ ያነሳን እየመሰለን እርስ በርሶ የማይዛመድ ነገር ስለምናወራ ነው። የዛሬውን ፕሮግራም የምንዘጋው አንድ ፓራዶክስ በማውራት ነው። ዘ ሃንግማን ፓራዶክስ ይባላል። ሎጂክን እና ፋላሲን ያው ልታሳይ የምትችል ሐሳብ ስለሆነች ነው እቺን ማውራት የፈለኩት። ዘ ሃንግማን ፓራዶክስ ማለት የሆነ ሰው ስቅላት ይፈረድበታልና ዳኛው ምን አለው ፍርዱ ላይ በዚህ ሳምንት ውስጥ ትሰቀላለህ። ስቅላት ፍጹም ሰርፕራይዝ ነው። መቼ እንደምትሰቀል አጣቀውም፣ ግን የሆነ ሰው በኃይለኛው መጥቶ በርህን ሲያንኳኳ የስቅላት ቀንህ እንደደረሰ ጊዜ እንደደረሰ ታውቃለህ በማለት ይነግረዋል። ይሄ እስረኛ ቁጭ ብሎ ሩም ውስጥ ማሰላሰል ጀመረ። ስለዚህ ምን አደረገ? በሳምንት 7 ቀናት አሉ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ። ስለዚህ ዳኛው ምን ብሎታል? ሰርፕራይዝ ነው ፍጹም መሰቀያ ቀንህ ብሎኛል። በዚህ ሳምንት ተሰቀላለህም ብሎኛል። ስለዚህ ከዚህ ሳምንት ውጪ ልሰቀል አልችልም። ስቅላቴም ደግሞ ባልጠበቅኩ ሰዓት ይመጣል። ያ ማለት እስከ ቅዳሜ ሳይሰቅሉኝ ከቆዩ የግዴታ የመጨረሻ ቀኑ እሁድ ስለሆነች እሁድ ነው የምሰቀለው። ነገር ግን እስከ ቅዳሜ ካልተሰቀልኩ እሁድ እንደምሰቀል እርግጠኛ ስለመሆን ሰርፕራይዝ አይሆንም። ስለዚህ እሁድ አልሰቀልም ማለት ነው አለና እሁድን ከሊስቱ ላይ ኤክስ አደረገ። ስለዚህ ቅዳሜ ሳለ ኦኬ እስከ አርብ ካልተሰቀልኩኝ እሁድ ደግሞ እንደማልሰቀል አሁን እርግጠኛ ካሆንኩኝ ስለዚህ ግዴታ እስከ አርብ ከቆየው ቅዳሜ ነው የምሰቀለው። ነገር ግን እስከ አርብ ማታ ካልሰቀሉኝ ቅዳሜ እንደሚሰቅሉኝ ስለማውቀው ቅዳሜም ቢሆን ሰርፕራይዝ አይሆንምና ስቅላቴ ሰርፕራይዝ ስለማልሆን የግዴታ ከሰኞ እስከ አርብ ነው የምሰቀለው ማለት ነው። ነገር ግን ቅዳሜና እሁድን ከሊስቱ ውስጥ ስለሰረዝኩኝ እስከ ሐሙስ ከቆየው አርብ መሰቀል የግድ ነው እያለ መጣ። ስለዚህ እስከ ማክሰኞ አይሰቀልም። እስከ ማክሰኞ እነዚህን ሁሉ ቀናቶች ሩል አውት ካደረኩኝ ማልሰቀልባቸው ቀናቶች ከሆነ የግድ ሰኞ ነው የምሰቀለው። ሰኞ መሰቀሌ ደግሞ ብቸኛ አንድ ቀን ስለሆነች የቀረች አውቀዋለሁ፣ ሰርፕራይዝ አልሆነም። ያ ማለት ዳኛው እንዳለው ሰርፕራይዝ ከሆነ የስቅላቴ ቀን እኔ አልሰቀልም ማለት ነው በማለት ይደመድምና ደስ ይለዋል ማለት ነው። ከዛ ሰኞ እንደጠበቀው በሩ አልተንኳኳም፣ ሰቃዩም አልመጣም። ማክሰኞም እንደዛው። ሮብ አመሻሽ ላይ በሩ በኃይል ተንኳኳ። ሰውየው አልሰቀልም ብሎ ተደላድሎ ካለበት ሰቃዩ መጥቶ ወስዶ ወደ ስቅላት ገመዱ አደረሰው ማለት ነው። በዚህ ጊዜ ሰውዬ ፍጹም ሰርፕራይዝ ሆነ ማለት ነው። ስለዚህ ዳኛውም ሐሳብ ተሳካ። ነገር ግን ያወራው ሎጂክ ሰውየው ቀናቶቹን ሩል አውት ያደረገበት ሎጂክ ትክክል ነው ወይስ አይደለም? የትኛው ቦታ ላይ ነው ፋላሲ የሰራው? ይሄ ለሁላችንም አይምሮአችን የሚያፍታታ ጥያቄ ነው። የዛሬ ዝግጅቴን በዚህ ጨርሻለሁ። አመሰግናለሁ።